አትበይ። በቃ አንቺ ጋር እየመጣ በቃ አትበይ። ይቅርብሽ። ደህና አይደለም ካልሽበት ጊዜ ጀምሮ እየመጣ ነው። ሆዜ አያምርብሽም። በቃ ታዩ። ሁለታችሁንም አልፈልግም ብሏል ይሄ ልጅ አይደል? ዛሬ ላይ እሷ ብቻ ነው እንዴ አልፈልግም ያለው? ጉድ 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 ጉድ! ቤተሰብ ሁሌ ላስብበት። ምንድን ነው የሚያስበው አብርሃም? የቀን ቅኝት አደረገ እኮ ይሄ ላስብበት። አረ ወይኔ! አረ ንቁ ሴቶች፣ ንቁ ሴቶች! ልጁ ፍላጎት የለውም። ለምንድን ነው የምታስጨንቁኝ? አለ እኮ ዴ ምንድን ነው የምትፈልጉ? ቆይ ይሄን ልጅ እየተከታተላችሁ፣ አረ ቆም ብላችሁ አስቡ ራሳችሁን። ሰላም ሰላም! ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። አብርሃም ራሴን ላስብበት እያለ ነው። ምኑን ነው የሚያስበው? ቤተሰብ ዴ ተሩታ ጋራ በፊትም ጨርሷል። እሺ እውነት እንነጋገር ከተባለ ሄርሜላ እሺ ሄርሜላን ወይ ውጭ ያላለም ወይ ግቢ ያላለም ምን እንደሚያስብ ራሱ ግራ ገባኝ። ፍላጎት ብኖረው እኮ እዛ ጋር ለሁለቱም መልስ መስጠት ይችል ነበር። እኔ ከሄርሜላ ጋራ ነው መሆን የምፈልገው፣ ከሄርሜላ ጋራ መሆን አልፈልግም፣ ተሩታ ጋራ ነው ማለት ይችላል። ምንድን ነው የሚያስበው? ቆይ እኔ ላስብ የምለው ነገር አልገባኝ። የፍቅር ጥያቄ አልቀረበለትም። ሁለቱን የሚያውቀው ሰው ነው ወይስ ምንድነው? በዚህና ኧረ ተውት። ሄርሜላ መሆናችሁ ሩታ እርግፍ አድርጋችሁ ትታችሁ ወደ ራሳችሁ ህይወት እንድትመለሱ እውነቴን ነው የምላችሁ። ይኸው የገዛ እህቱ ያለቻችሁ ትክክለኛ ጥያቄ ነው። ብዙ ጊዜ ቡዜ ስትናገር እናንተን የምትጎዳችሁ ይመስላችኋል እንጂ ሴት ልጅ መሆን ያለባትን ነው እየነገረቻችሁ ያላችሁ። በዚህና ልክ እሱን መለማመጥ፣ በዚህና ልክ እሱን ለሱ መስገድ ለምን አስፈለገ? እሱ ብቻ ነው እንዴ በምድር ላይ ወንድ ያለ? ወንድ በሞላበት ሀገር ወደ ራሳችሁ ተመለሱና ቁሙ። ሩታ ትናንትና ናና ልብስን ውሰድ፣ ከህይወቴ ውጣ፣ የራስን ኑሮ ይኑር፣ ልብሱን ውሰድ ከቤቱ ልብሱን ያስወጣልኝ ስትይ ነበር አይደል? ዛሬ ታዲያ ያ ቆፍጠን ብለሽ ያወራሽው ወሬ ለምንድነው ዛሬ ተመልሰሽ ጠርተሽው እንዲህ ሜዳ ላይ አቁሞሽ እንደሄድ የፈቀርሽለት? ለምንድነው ቆፍጣና መሆን ያቃታችሁ እንዴ? ምንድነው በዚህና ልክ ምን አያችሁ ልጁ ላይ? እኔ ግራ ገባኝ። ሄርሜላ ማንሽ ሩታም ማለት ነው። ሄርሜላም ታለቅሻለሽ እኮ አጠገብሽ ሲሄድ፣ ሩታም ደግሞ ትናንትና ያወራሽው ሌላ፣ ዛሬ መጥሽ ሌላ ውሳኔ ነው የምትወስኙ። ለምንድነው እናንተ ለብቻችሁ ቆም ብላችሁ ራሳችሁን ማየት ያቃታችሁ? ኢቭን መስተዋወቱ ፊት ቁሙና ሴት ራሳችሁ ጋር ተነጋገሩ። ሁሌ ሚዲያ ላይ ወጣችሁ እንዲሪ ከምትሉ ማለት ነው። የምመክራችሁ ሰው የለ ወይ ቤተሰብ የለ አጠገባችሁ? እኔ አላቅም። በጣም ነው የሚደብረው በእውነት በዚህና ልክ ሴት መርከስ። ለምንድነው በዚህና ረክሳችሁ አንድ ሎምቦጫም ወንድ እናንተ ላይ እንዲሆን የፈለጋችሁ? የብሬን ነው የምላችሁ። እኔ እግዚአብሔርን ይቅር በሉኝ ቤተሰቦቼ። አሁን አብርሃም በዚህና ልክ እነሱ ላይ ይረማመድ እንዴ? ወይኔ እናቴ፣ ወይኔ እናቴ፣ ወይኔ እናቴ። እኔ እንዴ ልጁ በቃ እኮ በቃ መሬት አይንካኛል። ሲጀምር ሴት ልጅ ቆማ እያወራችሁ ጥሎ የሚሄደው ማን ስለሆነ ነው? እሱ በዚህና ልክ ምን ነው በዚህና ልክ ስገዱልን አለ እኮ። እውነቴን ነው የምላችሁ። አብርሃምን እየተከታተላችሁ የምትሰግዱለትን አል ለአምላካችሁ ቅርብ ሆናችሁ ለአምላካችሁን ብትነግሩ የውስጣችሁን ከአብርሃም የተሻለ ህይወት ይሰጣችኋል አምላክ ማለት ነው። አረ ቤተሰብ፣ አረ እነዚህ ልጆች የምታውቁ ሰዎች በውስጥ አውሯቸው። እሺ በውስጥ ሰውን ቢያወራ አይገባቸውም። በእርግጥ አሁን በዚህ ሰዓት ጭልም ያለ ህይወት ላይ ነው ያሉት። እናት አባት፣ እሺ እናት አባት አይም የእነሱን ቪዲዮ ቤተሰብ አይም ምንድን ነው እየሆኑ ያሉት? እኔ ግራ ገብቶኛል። የምሬ ነው የምላችሁ ቤተሰቦች። በዚህና ልክ አብርሃም ኦኒ በቃ የጥጋብ ተሰምቶት እየነጠረ እኮ ነው የሚሄዱ። እናቴ አፈራኝ ካኝ እንዴት እንደምነጥር ታየኝ እኮ ሲጀምር። እግዚአብሔር ይመስገን ዛሬ ያ ልጅ አልተነሳም። የልጅና ነኝ ያላለችም ሩታ ማለት ነው። ሄርሜላም ደግሞ ከህይወት ወጥቻለሁ፣ ህይወትን መርጠህ ኑር ብለሽ ትናንትና ራሴን አጠፋለሁ ስትይ ነበር። እሺ እሱም ተው ነው። ቀጥሎ ደግሞ ሩታም ትላንትና ዴብን ጠርታ መጥቶ ከህይወት ይውጣ አልፈልግሽም ብሎኛል፣ እኔም አልፈልገውም፣ መታወቂያውን ለቃቅሞ ይውጣ ስትይ ነበር። እሺ ጥሩ አልሽ ብለን ተቀብለነዋል። መለስ ብለሽ ደግሞ ዛሬ ከኔና ከሄርሜላ ምረጥ፣
ብለሽ መጣሽ። አዎ ትክክል አማርኛ ነው የተናገርሽው። ከኔና ከኤርሚራ ምረጥ ማለት ትክክል አማርኛ ነው። ነገር ግን ደግሞ በዚህን አልክ አራትና ቁ ይሄ አረተው ሴቶች ግን አረተው። ወይኔ ሴት መሆን ጠላው በእናንተ እውነት። ወንድም ከሆንኩ እንደ አብርሃም ሰውን አቃጥላለሁ። ሴትም ተሆንኩ ደግሞ እንደናንተ ለማኝ ይሆናለሁ። አረ ወይኔ፣ አረ በኢየሱስ ክርስቶስም እውነት በጣም ነው ያፈርኩባቸው ሴቶች። የአበሻ ሴት እኮ ኩሩ ናት፣ ተለማኝ ናት እንጂ ለምን አታውቅም። አሁን የመጣችሁ ትውልድ ምን ሆናችኋል? ሰላም ናችሁ ግን? ደህና ናችሁ? ለምንድን ነው የምትለምኑት? ወንድ ልጅ እውነት ለምናችሁ አስጨንቃችሁ ነው እያለ ለምናችሁ ይሄ ልጅ ተጨንቆ እውነት ከእናንተ ጋር ኖሮ ንጹህ ፍቅር ይሰጣችኋል? ሰላም ያለ ደስታ ያለው ፍቅር ይሰጣችኋል? ግን አስባችኋል? ደስታ ያለው ፍቅር አይደለም ሰላም ያለው ንጹህ ልብሽን አሳልፈሽ ያሰጪው። ምክንያቱም ሰውዬ ልቡ በቃ የለም። ሁለታችሁ መሀል እንደ ሁለት ኤርሜላ ጋርም የለም ሩታ ጋርም የለም፣ በኖ ሄዷል። ስለዚህ ተውት በቃ አይኖር ኑሮውን። እናንተም የራሳችሁን ኑሮ ኑሩ። ግን ደግሞ እሱ የራሱን ኑሮ እናንተ አምሮባችሁ ሁሌ ስለሱ ረስታችሁ ላይፋችሁ ስትቀጥሉ ያለታ ይመጣል። በዛ ሰዓት ደግሞ በር ከፍታችሁ ካስገባችሁ ህይወታችሁ ይበላሻል። ስለዚህ ወስኑ፣ መወሰን አለባችሁ። ለአንድ ተራ ወጠጤ ብላችሁ በዚህ ነው አለክ። ያኔ ታሞ አይዞ ይሻለዋል አብርሃም ስንል ከረም። አሁን ደግሞ ጭራሹኑ ተሽሎ ስመጣ ከጸጉሩ ጋራ ነው ጭንቅላቱን ቀይሮ የመጣ። ይሄን ቁጥርጥሮ የተሰራበትን ጸጉሩን ሁሉ ነገሩን ቀያይሮ ነው የመጣ። ወይስ ሴቶቹ ላይ ምን አድርጎ ነው የመጣና እኔ አላውቅም። በዚህ ነው ያለክ ሴቶች እሱን እየተከተሉ የሚያለቅሱበት አልገባኝም። ውድ ቤተሰቦቼ እኔ አሁን የምለው ሩታ እህቴ፣ ሄርሜላ እህቴ ወደ ራስሽ ተመለሺ፣ ወደ ራሳችሁ ተመለሱ። እሺ አሁን ከ3 ቀን በኋላ ቀጠሮ ሰጣችሁት፣ ከ2 ቀን በኋላ ቀጠሮ ሰጣችሁ። ላስብበታል መጣ አስቦበት። አንቺንም አልፈልግም ብልሽ ምን ያህል እንደምትሰበሪ ታውቂያለሽ። አለመፈለግ ምን ያህል እንደሚያስጠላ ታውቃላችሁ። ስለዚህ ከዚህ ሁሉ ይሄ ሁሉ ከሚደርስባችሁ ቤታችሁ ሆናችሁ እግዚአብሔርን እየለመናችሁ የራሳችሁን ህይወት ብትመሩ እግዚአብሔር ይመስገን። ዩቱብ አላችሁ፣ ትሰራላችሁ፣ ብር ታገኛላችሁ። ሄርሜላም የራስሽ ስራ አለሽ፣ ሩታ የራስሽ ዩቱብ አለ። ብዙ ነገር የጎደለኝ ነገር የለም እያልሽ ነው። አዎ የጎልሽም ዩቱብሽ ይታይልሻል፣ በወር ዩቱብሽ ይከፍልሻል። ልጅሽን ማሳደግሽና መኖር አቅትሽም በዚህን ልክ እሱን እየተለማመሽ የምትኖሪበት ነገር ምንድን ነው? ቆፍጠን ለምን አትይም? ቆፍጣና ነበርሽ፣ ጀግና ነበርሽ። አሁን ምን ነካሽ? ሄርሜላም ቆፍጣና መሆን አለብሽ፣ መወሰን አለብሽ። ይሄ ልጅ እየለመንሽ እስከ መቼ ነው የምትኖሩ? ቆይ ጭራሽኑ በቃ እንዴ እናንተን እያየ እኮ ወንዶች እየጠገቡን ሴቶቻችን ላይ ጉርፈላ። አረተው ቤተሰብ፣ አረሰው ወገን፣ አረተው አብርሃም፣ አንተ ራሱ እንዴ በቃ ሁለቱንም ቁርጣቸውን ንገራቸውና ከህይወታቸው ውጣ። እና እቃ ውሰድ ብዬው ነበር፣ እቃውን አልወሰደም። እቃው ስላልወሰደ ተኔ ጋር የመኖሩ ፍላጎቱ አለ መሰለኝ ትላለች ሩታ ደግሞ በዚህ ልክ ራስሽን ባታስንቂ። እሱ ቢያስብ እኮ ልጁ አለ ጠገብሻል። ለልጁ ብሎ መስዋዕት መክፈል ይችል ነበር። ለልጁ መስዋዕት ያልከፈለ ሰውዬ ቤት ጥሎ ለወጣው እቃ መስዋዕት ይከፍላል ብለሽ ታስቢያለሽ? እመኚ ሩታ፣ አብርሃም ተመልሶ ህይወትሽን ብገባ አይሆንሽም። ይሄ ሰው ከአንዴ 2 3 አልፈልግሽም ብያታለሁ። ለምንድን ነው እንዲህ የምትለኝ ስልሽ ነበር። ሄርሜላም ደግሞ ተመልሶ ወደ ህይወትሽ ቢመጣ የልጁን እናት የጎዳ ሰውዬ አንቺንም አይጎዳኝም ብለሽ እንዳታስቢ። እራሳችሁን ጸልዩ። እግዚአብሔር የራሳችሁ ሰው ይሰጣችኋል። የአብርሃም ብቻ አይደለም ወንድ ያለ ወገን አስቡ እንጂ ቆመ ብሎ እንዴ ለመማሰብ ተሳናችሁ። በጣም ነው የተናደርኩት ቪዲዮ ሳይ። በዚህና ልክ እየተከተላችሁ እንትን ባትሉት እየተከታተላችሁ ነጠረ እኮ ልጁ በቃ ነጠረ። አየር ላይ ሊሄድ አለ። ካንጋሮ ሆነ እኮ ጭራሹን አረማመድ ሁሉ ቀይሯል። ስለዚህ ራሳችሁን አስከብሩ ቤተሰብ። ራሳችሁን ታስከብራችሁ የተሻለ ህይወት እንዳለ አስቡ እላችኋለሁ። ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። መልካም ምሽት።